ምክንያቱም በዛ ልክ ደብሯት የሆነ ይሄ እርግማን የሚመስል ድባብ ስለሆነ የጻፈችልኝ የኔ ፍቅር ሊልዬ መጣሽልኝ። አረ ሰላም እየታይ ማናት ትለኛለች። ማን ትሆን ትላለች። የሰፈሬ ልጅ ነች ሰላም። ምን ላድርግ ታውቂያለሽ? ከዛ ላታላ ምንድነው የመሰላት እኔ የተመቀኘው ይሰላት። አንቺ እኮ እግዚአብሔር ውስጥሽን አቆጣ እንዴ! አንቺ እኮ አልችልም ብለሽ እኮ መዝጋት ትችያለሽ። እኔ አልችልም እንደዚህ የሚያደርጓሉ ብለሽ ወደነ ሙኒት ራሱ ልትመሪያት ትችያለሽ እኮ ነበረ። ሙኒትን እኮ ባለፈው ጠይቄያታለሁ። ሙኒት አንድ ቤተሰብ አለ ከኢትዮጵያ መምጣት የሚፈልግ ሙኒት ልታስገባልኝ የምትችለው ስራ አይኖ ምንም ነገር ቢፈጠር አንድ ሰው እምቢ አትለኝም፣ የትም ተወሽቀልኛለች። ግን ማዳም ቤት እኔ ደግሞ እንዴ ቤት ቢቢ ለማለት ይከብደኛል። ደግሞ ከሀገር ልጅ አትሰደድ እንዴ ደግሞ ወስዳ እንደዚህ ያደረገችኝም እኮ አለ እኮ ከሀገር ልጅ አትሰደድ ነው። ደግሞ ታውቂዋለሽ ኪዊ የእኛን ልጆች ታውቂያቸዋለሽ። ኧረ ተይኝ እንዴ ለራሷ የውጭ ህይወት እየኖረች እኔ ወይ የገባችበት ማዳም ባትመቻት ወይ የሆነ ነገር ቢሆን ሀገር ድረስ ከሰው ልትቀያየሚ ነው። ታዲያስ ጭንቅላቷንም ዝም ብለሽ ሳዳምጠውና ሳያት የማዳም ቤት የመስራት ፕላን የላትም። ሞል ላይ ምናምን ለመግባት ነው። ሞል ላይ እኛ እንኳን 7 ዓመት ኖሬበት ሞል ላይ ሱቆች ላይ ዩኤ ኤክስፒሪየንስ ይጠይቁሻል። ይሄ ነው ይሄኛ እኮ የኛ ሀገር ሰልጣባ ይሄ እኮ ነው። በቃ ዘለሽ ጉብ ነው የሚመስላችሁ። እቺ ልጅ ቆይ እስኪ በናሽ ፕሌስ አስገብኝ ትለኛለች። አቃጣ ነይ እስቲ ምስርዬ ምን ሆነሽ ነው? ገባሽ? ሃይ ምን ነካት? ጉቺ እንዴት ነሽ? ወይ ምስርዬ እንዴት ነሽ? ደህና ነሽ? ጠፍተሻልማ። እኔ ፈልጌ እኮ አጣሁሽ። ስራ ገብቻለሁ። እሺ ጉቺ የት ገብቻለሁ? ሀገር ገባሽ? በእናትሽ አይ ስራ ገብቻለሁ። የትኬት ምናምን ልሰራ ማለት ነው። እሺ ስራ ገብቻለሁ። የትኬት ልሰራ ማለት በቃ ብታይ ያስጠላኝ። ህይወት ከበደኝና ሀገር ልትገቢ ፈልገሽ ነው? ትኬት ምናምን ትንሽ ለልጄ እቃ ምናምን የገዛሁት ስላለ እሱን ለኪሎ ምናምን የሚሆነኝ ብዬ ስራ ገብቻለሁ። እና ካሽሎሽ ነው የገባሽው? አዎ ምን አማራጭ አለኝ? አማራጭ የለኝም እኮ። ሀገር ልትገቢ ወስነሻል? አዎ እንትኔንም ከንስዬ እገባለሁ ብያለሁ። 1 2 3 ወር ሰርቼ ከንስዬ እገባለሁ ብያለሁ። ግን ተሽሎሻል? ደህና ነሽ? አዎ ደህና ነኝ እግዚአብሔር ይመስገንና አንድ ነገር ላስቸግርሽ ፈልጌ ነበረ። እሺ እንደ እግዚአብሔር ፍቃድ በሚቀጥለው ወር እግዚአብሔር የነገን አናውቅም አይደለ? እንደዛ ያድርሰንና ማለት ነው። ለአባቴ ሞት ዓመት ከሰው 18100 ብር ተበድሬ ነበርና ልጅቷ ቸግሯት ነው መሰለኝ ብሩን ጠየቀች። ይከፍልልሻለሁ በቃ እሱ አካውንቱ አላት እና በቃ አታልቅሽ ማሪ። የእሷን አካውንቷን የኢትዮጵያ አካውንቷን ለኔ ላኪልኝ፣ እኔ ከፍልልሻለሁ። እሺ አታልቅሽ ምስርዬ፣ አታልቅሽ ማሪ። በውስጥ አካውንቷን ላኪልኝ፣ የኢትዮጵያ አካውንቷን ላኪልኝ። አይዞሽ ያመመሽ አታልቅሽ። በዋትስአፕ በምን ልላክልሽ? ዋትስአፕ በዚሁ ላኪልኝ። በውስጥ የልጅቷን አካውንት ላኪልኝ፣ እኔ ያስገባላታለሁ። የኢትዮጵያ ነው አይደል? 18000 18100 በቃ እኔ እሱን አስገባልሻለሁ። አታልቅሽ። ከተሻለሽ በደንብ ምግብሽን እየበላሽ ውሃሽን እየጠጣሽ አትስሪ ማለት አልችልም። 3 ወር ምናምን ጥሩ ለእጅሽ የሚሆንሻል ምናምን። እሺ አታልቅሽ፣ ግን እንደዚህ አታልቅሽ። ችግር የለውም ላኪልኝ በውስጥ እሺ፣ እኔ ያስገባላታለሁ። አይዞሽ የኔ እናት። አመሰግናለሁ። እኔ በሚቀጥለው ከፍልሻለሁ። ኧረ ምንም ችግር የለውም የኔ እናት፣ ምንም ችግር የለውም። አታልቅሽ፣ አይዞሽ። እሺ ቻው፣ ቴንክ ዩ። እሺ እናት፣ እሺ የኔ ወርቅ፣ እሺ እና ኪብዬ ሀገሪቷ ላይ ስራ የለም፣ እንደ ልብ ስራ የለም። ገባሽ? እንኳን አማርጠሽ ደግሞ ጭራሽ አዲስ ከኢትዮጵያ መጥተሽ የሚያስቀው ፓርት እኮ ዛሬ ሀቢባ የለቀቀችውን ቪዲዮ አትልኪላት ነበር?
እንኳን ሴቱን ወንዱን እንዴት እንደሆነ ከባድ እኮ ነው። እግዚአብሔር ከባድ ግን እዛ ቁጭ ሲሉ አያምኑሽም እኮ አንቺ እንዴት ሆነሽ እየኖርሽ ነው ይሉሻል። ጭራሽ እኔ እዚህ ሚዲያ ላይ እየለመንኩ ነው እሱ አይደለም። እኔ እኮ እሱ ነገር አይገባኝም። ለምን መሰልሽ አንቺ እንዴት ብለሽ ኖርሽን ማለት አይባልም። እኔ እሱ ነው የማይገባኝ። ለምን መሰልሽ እንደዛ ነው የሚሉሽ። ግን የኔ ጣፋንታ የአንቺ ጣፋንታ አንድ አይደለም። የኔ ባህሪና የአንቺ ባህሪ አንድ አይደለም። ሰው እኮ ምቀኝነት ይዞሽ ጋይስ ሜምበር ሁኑ። እሺ ሜምበር ያልሆናችሁ ሁላችሁ ሜምበር ሁኑ። አንዳንዴ ጨካኝ መሆን አለብሽ። በቃ ምክንያቱም አንቺ በክፋት እስካላደረግሽ እግዚአብሔርን የማታስቀይሚ እስከሆነ ድረስ የራሳቸው ጉዳይ። ምንም ማድረግ አትችይም። በቃ ምንም ማድረግ አትችይም ጭራሽ። ሜምበር ያልሆናችሁ ሜምበር ነው። ኧረ ከባድ ነው። ኪውዬ ብታይ እኮ ስንት አይነት ጉድ ስንት አይነት ተአምር እኮ ነው የምታየው። እናንተማ ጉዳችሁ ነው። እንኳን መጥላት ነው የሚፈልግብሽ ከእንቅልፍ እኔማ ደነግጣለሁ። ኢንቦክስ ውስጥ ሁሌ ነው የማስባችሁ እኮ አሁን እናንተ ሚዲያ ላይ ቆያችሁትን እኔ ኢንቦክሴ ላይ በማገኘው ብቻ እንዴት ብለው ነው በቃ ከፍተው የሚዘጉት ቤታቸውን ነው። እኔ እኮ እንትን በተለይ ፍሬንድ ያልሆንኳቸው የሚልኩልኝ ከ10 ሺህ በላይ ቴክስት አለ። ማን ይከፍታል? ምን ይከፍታል? አልከፍትም። ይጠይቁሻል። አሁን እውነቱን ንገሪኝ እስኪ እንደዚህ አስቤ ነበር። እኔ ደግሞ የሚጨንቀኝ ነገር አንቺ ደግሞ ከልብሽ ከቀና እንደዚህ ሆኜ እንደዚህ ብለሽ ስትናገሪ ያ ተጠምዝዞ እነሱ ጆሮ ውስጥ እንዴት እንደሚገባ አታውቂውም። ተገለባብጦ በቃ በኔጌቲቭ ነው የሚደርሰው። ይኸውልሽ ችግር የሆነብኝ ምን እንደሆነ ታውቂያለሽ? በፊት ቃል ገብቻለሁ አመጣሻለሁ። ቆይቷል ግን 2 ዓመት ምናምን ይሆነዋል። በመሀሉ የሆነ ስራ አግኝታ እየሰራች ነበር። ገባሽ? በዛ ሰዓት በአመጣት ጥሩ ነበረ። ገባሽ? የሆነ ቦታ ምንም እንትን ትል ነበረ። እኔ ያኔ ግሎባል ቪሌጅ የሚባል አለ እዚህ፣ እዛ እንኳን ቢሆን ትሰራለች ብዬ ነበረ። ገባሽ? አሁን ላይ ማዳም ቤት ራሱ ከባድ ሆኗል። አይገኝም እንዴ ጉቺዬ፣ ከየአገሩ እኮ ገብተዋል። አሁን ሰው ሁሉ ድሮ እኮ ብዙም አያስገቡም ነበረ፣ ብዙም ሰው አልመጣም ነበር። አሁን እኮ በቃ ሁሉም ገባ። የኔ ፍቅር ሚላና፣ የኔ ወርቅ፣ የኔ ቆንጆ፣ የኔ ሽቅርቅር፣ የዱባይ ሚስ ዱባይ፣ የዱባይ ቆንጆ ታውቂያታለሽ? አንድ አለችን የምታስጠራ ቆንጆ ሽቅርቅር። ኧረ ዱባይ ላይ አንድ ቆንጆ ተገኝታለች እኮ ዱባይን የምታስተዋውቃል። አታውቂያትም? ማሪ ቆይ ልክልሻለሁ ፕሮፋይሏን። ቀርቀርልን እንጂ ኧረ በስመ አብ ስማችንን የምታስጣራ ውብሸት የኔ አባት ውብ አለም መጣክ። ፎሎ ተደራረጉ ከታች ያላችሁ እርስ በርስ። አሁን የገባሽው በውስጥ ጻፊልኝ ትንሽ አካውንቷን ለኔ ስለምትልክልኝ ወይ አንብረከብል እኔ ልክልሃለሁ። እና ኪቢ በቃ ብታይ በጣም ከባድ ሆኗል። ሰው ደግሞ አይረዳሽም። ደግሞ እኮ የሚያስጠላው ነገር በሁለታችሁም አይደለም የሚቀረው፣ እዛ ሰፈሩ ሀገሩ ሁሉ ጋር ይነዛል። በቃ ያንቺ አይሰማም፣ የአንድ ሳይድ ነው የሚሰማው። እኔ እንደዚሁ ቢደብራቸው አይሻልም? እዚህ መታ ነገ የሆነ ነገር እዛው ቢደብራቸው